ከኤርትራ ጋር ደግሞ ሁለት ሀገር ብቻ አይደለም ጠላት ሀገር ነን እስካሁን ድረስ እሱ ገና አልተለወጠም በፕሬዝዳንት ኢሳያስ ፍቅር ወድቀው ቀለበት አስረውላቸው ምናምን ሊሆን ይችላል እሱ የጠቅላይ ሚኒስትር አብይ ጉዳይ ነው የኢትዮጵያ ጉዳይ ሌላ ጉዳይ በህግ ይጠየቃሉ በአገር ክህደት ሊጠየቁ ይችላሉ ወያኔ በረሃ ከገባበት ቀን ጀምሮ እስካሁን ድረስ ትጥቅ አልፈታም ቀደም እንዳልኩ በወያኔ ሻቢያን ተበላና ከዛ ወያኔን ተበላላ አንድ አማራጭ በሻቢያ ወያኔን ተበላና ከዛ ሻቢያን ተበላላ አንድ አማራጭ ሶስተኛ የኢትዮጵያን የባህር ኃይል እና የባህር በር ንብረት ተመልሳል ሊግሊ ተከራያለ ምናምን አላልኩ ኤርትራውያን ምን መሰለህ በተለይ የተንጫጩቱ አገር መጫወት ይፈልጋሉ አገር መጫወት ደግሞ ሲፈልጉ በህዝብ ብዛት በታሪክ በኢኮኖሚ በሚሊተሪ በዲፕሎማሲ አቅም ከነሱ ከምትበልጥ በሚሊየንስ ማለት ከምትበልጥ አገር ጋር ተጣልተው የዛች አገር ጠላትም ሆነው የጎረቤትም አገር ሆነው ወደብም ከልክለው ነው አገር መጫወት የሚፈልጉት አገር የመሆንን ዋጋ ኮስቱን መክፈል አይፈልጉም ይሄን ኮስት ይሄንን ወጪ መክፈል ካልፈለጉ ደግሞ ይከፍሏታል እሱን የሚያቆሙት ነገር አይደለም በነገራችን ላይ የኃይለ ሥላሴም የደርግም ጥፋት የነበረው ጉዳዩን የእርስ በርስ ጦርነት አድርጎ ማየት ነበር ጉዳዩን በአጠቃላይ ለምሳሌ ነው ኃይለ ሥላሴም ደርግም በእርስ በርስ ጦርነቱ የነሱን ቋንቋ ለመጠቀም በእርስ በርስ ጦርነቱ ወቅት ኤርትራንን ከስልጣን ውስጥ አላባረሩ ማለት ስልጣን ስል ክሪቲካል የሆኑ የውጭ ጉዳይ ሚኒስትር የሚሊተሪ ጀነራሎች መኮንኖች ኢትዮጵያን ኤርላይንስ የመሰሉ በጣም ትልልቅ መስሪያ ቤቶች ውስጥ አላባረሩ ምክንያቱም ህዝቡን በሙሉ በአንድ እንትን ውስጥ አልጨፈለቁት ማባረር ሲመጣ ኤርትራውያንን ከኢትዮጵያ ነቅሎ ያስወጣው የእናታቸው ልጅ ጠቅላይ ሚኒስትር መለስ ዜናዊ እንጂ ደርግ አላረገው ኃይለ ሥላሴም አላረጉት በደርግም በኃይለ ሥላሴም ጊዜ ኤርትራውያን ላይ ልክ ማንም ኢትዮጵያዊ ላይ እንደተፈጸመው ግፍ ተፈጽሟል ግድያ በለው እስር በለው ግን እዚህ ላይ ታም ኤርትራውያን ብቻ ሳይሆኑ ኢትዮጵያውያንም ተከፍተዋል አሉ የተከፉ ኢትዮጵያውያን አሉና ትክክል አይደለም ኢትዮጵያውያኑ አሉ እሺ እኔ እነዚህ ኢትዮጵያውያኑን መከፋፈል ፈልጋለሁ ሁሉንም አንድ አይነት ኢትዮጵያውያን አይደለም የተቆጡት የመጀመሪያ የተቆጡቱ ሳያቸው የአማራ ኦሮሞ ጂኒ ጃንካ በሚል የሰከሩ ቀበሌኞች አሉ ማለት ስለ ቀበሌያቸው ነው የሚያስቡት ስለ ጎጣቸው ነው የሚያስቡት ወልቃይት ጠገዴ ምናምን እንደዚህ ትንንሽ ነገር ትንንሾች ናቸው ኦሮሞ አማራ ጉራጌ ምናምን ሲሉህ ይሄ የምናወራው ቶፒክ ስለ አገርና ከፍ ሲል ስለ ጂኦፖለቲክስ ነው ለነዚህ ይሄ ቶፒክ ብቁ አይደል ለዚህ ቶፒክ የበቁ አይደሉ በአመለካከትም በፍላጎትም በእውቀትም ለዚህ ቶፒክ የበቁ አይደሉ ስለ ቀበሌ ነው ማውራት የሚችሉት ለነዚህ መልስ መስጠት አያስፈልግም ሁለተኛዎቹ የሆነ ሊበራል መሆን ለዘብተኛ መሆን ምንድነው ተሻጋሪ ሆነ የፕሮግሬሲቭ መሆን የሚፈልጉ አሉ መታየት የሚፈልጉ እና ከታምራት የተሻለ በዓለም አቀፍ ግንኙነትና ህግ አዋቂ እና እንትን መሆን የሚፈልጉ የለም በሁለቱ ህዝቦች መካከል ማለት የሚፈልጉ አሉ ለነዚህ እነዚህ ምን ይመስሉኛል መሰለ አንድ አባት ልሳልልህ ያ አባት ባለትዳር ነው 3 ልጆች አሉት እንበል እናቱ ታመው ቤት አሉ የባለቤቱ እህት ወይም ወንድም ከሀገር ቤት እሱ ሰው ተብሎ ሊያስተምር ቤቱ መጥቷል እሱ ግን ጊዜውንና ብሩን የሚያጠፋው የት ነው ኮማሪ ቤት ነው የራሱን ልጆች ዘመዱን አያስተምርም የኮማሪቷን ልጅ ግን የግል ትምህርት ቤት ያስተምራል እዛ ኮማሪቷ ቤት ሄዶ ከበር መልስ ይደግሳል እነዚህ ሰዎች እንደዚህ ናቸው እንደዚህ ሰነፎች ናቸው ገባ መጀመሪያ ስለ ራስ አገር ጥቅም እወቅ እስቲ ስለ ራስ አገር ጥቅም ጠይቅ ስለ ኢንተርናሽናል ህግ ምናምን ከማውራት በፊት የኢንተርናሽናል ህግ ደግሞ የሚገርም ነገር
የተቀረጸው ለእንትን አይደለም፣ የዓለም አቀፍ ኦርደር ለማምጣት ብቻ አይደለም። አገሮች በባህሪያቸው ከተፈጥሯቸው አገሮች ሁሉ አይደለም እንደ ኢትዮጵያ የራሳቸው የሆነውን የነበረውን ወደብ አይደለም የሰው አገር ቀምተው ነው አገር የሚገነቡት፣ ህዝባቸውን የሚያበሉት የሚያጠጡት። በዓለም ላይ ምድርን ከመቃማት ሌላውን ከመቃማት የተለየ ምንም አይነት ኢኮኖሚ ሞዴል የለም። ምርታማነትህንም ሌላውን በዝብዘ ነው የሚሆነው። ቻይና ምን ልትሰራ ነው እዚህ ያለችው? አሜሪካ ኢራንና ኢራቅ ምን አቀበዝብዟት ነው? እንግሊዞች ምን ሲያደርጉ ነበረ? አሁንስ ምን እያደረጉ ነው? ፈረንሳይ ምንድን ነው እያደረገች ያለችው አፍሪካ ላይ? ሩዋንዳ ትንሿ ሩዋንዳ ኮንጎ ውስጥ ምንድን ነው እያደረገች? የሩዋንዳ ሀብት የመጣው ሩዋንዳን ሰርተው ምናምን በልጽገው ብቻ ነው? ዘርፈው ነው ከኮንጎ። ደቡብ አፍሪካ ምን አይነት ሀገር ነው? እና እንደ አገር ስታይ የኢትዮጵያን የሚያክል አገር እንኳን የራሱ የሆነን ወደብ ሊመኝ ህዝቡን ለማብላት ወደ መዝረፍ ሁሉ ይገፋል፣ ወደዛ ሁሉ ይኬዳል። አረብ ኤሚሬትስ እዚህ ጋር ለጋሃርን ስትገዛ፣ ሌላ መሬት ስትገዛ፣ ሳውዲዎች እዚህ ሩስ ለማምረት መሬት ሲገዙ ምን እያደረጉ ነው? አላሙዲንን ሲልኩብን ምን እያደረጉ ነው? ይህንን መሰረታዊ ነገር ማወቅ አለባቸው። ገልቱነት ትተው ማለት ነው። ሌሎቹ ዜማቸው አስመራ የተቃኘ አገር በመሸጥ የሚተዳደሩ የሻዕቢያ ጡጦ ጠቢዎች አሉ። እነሱን በታሪክ እንነጋገራለን። ለነዚህ በምንም ታምር መልስ ልንሰጥ አንችልም። ምክንያቱም እነሱ እንዳልኩ ቅድም ዜማቸው አስመራን የተቃኘው፣ ስለዚህ አሁንም የሚያወሩት የአስመራን ዜማ ነው እና ለነሱ ዳኑ ተፈወሱ ምናምን ማለት አይቻልም። እነሱን እኛ በታሪክ እናነጋግራቸዋለን። ስለዚህ ለተቆጡት ኢትዮጵያውያን ይህን ነው ልልህ የምችለው። የኢትዮጵያ አቅም የሚገርም አንደኛው ነገር ኤርትራውያን የጮሁበት ምክንያት ምንድን ነው? የኢትዮጵያን አቅም ስለሚያውቋት። የኢትዮጵያ አቅም ማለት ምን መሰለህ? አንድ ገጽ ደብዳቤ፣ አንድ ገጽ ጠቅላይ ሚኒስትር አብይ አንድ ገጽ ደብዳቤ ለተባበሩት መንግስታት ቢያስገቡ የኤርትራ ህልውና ከ80 እስከ 90% አደጋ ውስጥ ይገባል። ጠቅላይ ሚኒስትር ያኔ ፕሬዚደንት መለስ ዜናዊ ነበር ለኤርትራ እውቅና መጀመሪያ የሰጡት። ኢትዮጵያ ዛሬ የኤርትራን እውቅና ጥያቄ ውስጥ መክተት ብቻ ነው የሚጠበቅባት። ጥይት መተኮስ አያስፈልግም። ለተባበሩ መንግስታት አንድ ደብዳቤ ማስገባት፣ ከዛ አባሪውን ለአፍሪካ ህብረት ታስገባለህ። ከዛ የዲፕሎማሲ ስራውን ትቀጥላለህ። በአሁኑ ሰዓት ቻይናና ታይዋን ያላቸውን ግንኙነት አገር ለአገር እየተከታተለች ነው። ቻይና ምንም አይነት የታይዋን ኤምባሲ እንዳይኖር ያደረገችው። ጥይት ተኩሳለች? አልተኮሰች። ኢትዮጵያ በተበዳሪነት በዕዳ እንኳን እነ ቻይናን መጠምዘዝ ትችላለች። ዕዳችሁን እንድከፍልላችሁ የምትፈልጉ ከሆነ እንደ አበዳሪ ማለት ነው የኤርትራን ኤምባሲ ዝጉ፣ አገራቸው ያለውን የተባበሩት መንግስታት ውስጥ ያላችሁን አቋም ከኢትዮጵያ ጋር አስተካክሉ ብለ አሜሪካ፣ ቻይና እና የተወሰኑ ከአውሮፓ ፈረንሳይ ወይ እንግሊዝን ፒክ ታደርጋለህ። ከዛ በኋላ ሎቢ ማድረግ ነው። አሁን ያለው የኤርትራውያን ህይወት ኤርትራ ውስጥ በ90% የባሰ እንዲያሽቆለቆል ማድረግ ይቻላል። ዊዛውት ሲንግል ቡሌት፣ አንድ ጥይት ሳትተኩስ። ይሄ የመጀመሪያው ስቴፕ ነው። ምሳሌ ይህንን ደግሞ ለማረጋገጥ ከፈለግ ጠቅላይ ሚኒስትር አብይ እሳቸው ደብዳቤ ወስደው ለተባበሩት መንግስታት ነው የተባበሩት መንግስታት ላይ የነበረው ማዕቀብ እንዲነሳ ያደረጉት። በተባበሩት መንግስታት ኤርትራ ላይ የነበረው ማዕቀብ የሚቀጥለው ስቴፕ ኤርትራ ላይ ተመጣጣኝ የሆኑ ማዕቀቦች እንዲጣሉ ማድረግ ነው። አሁንም ጥይት አትተኩስም። ዩር ጀስት ዩዚንግ የዲፕሎማሲ አቅምህን። ከዛ ምን እንደሚሆኑ ታያለህ። ወደም ነው ያው እኛ በበርበራም በጅቡቲም በእንትንም መቀጠል እንችላለን። እስካሁንም እየተጠቀምን አይደለም ኤርትራን። ግን ኤርትራን ለማሽመድመድ ጥይት አያስፈልግም። የግዴታ ጦርነት አያስፈልግም። በድጋሚ እለዋለሁ፣
የራሳቸው መንግስት ተዋግተን ከኢትዮጵያ ነፃ አወጣን የሚለው መንግስት ከ50% በላይውን ስራ ሰርቶልናል። በዓለም ላይ ከኖርዝ ኮሪያ ቀጥሎ እጅግ ዘግናኝ የሆነ መንግስት አቋቁመዋል ራሳቸው ማለት ነው። ልጆቻችንን ከፈልንለት ምናምን የሚሉት መንግስት አለ አይደለም። እሱ ይተባበረንና እኛ ደግሞ እዛ ላይ ጨውን ጨምርበታለን፣ ነገር ያከትማል። ጥይት መተኮስ አያስፈልግም። ሌላው ጠቅላይ ሚኒስትር አብይ ምንድን ነው ያደረጉት? አምሳሌ እንደው በበጎና በቀንነት በር ከፈቱ አይደለም። ማን ነው ተጠለቅልቆ የመጣው እዚህ? እኛ ነን እንደሄድ ነው። አሁን እኮ እንዋጋ ብንልም እኮ የምንዋጋው ሰው እኮ የለም። በጥርሳችንን እየፋቅን እኮ ነው የምንገባው። ቴክኒካሊ ከምር ማንን ነው የምትዋጋው? ገባ የሆነ በቅሎ ይዘው ሁሉ የምትገባው ሀገር ሆኗል። እና ሲጀመር ጦርነት የሚለው ነገር እኔ እኮ ለዚህ ነው ይሄንንም ያውቁታል፣ አይተውታል። እና ጦርነት የሚባል ነገር የለም በሁለቱም በልኩ። አንደኛ በዲፕሎማሲ ነው ነገሩን የምትጨርሰው። ሁለተኛ እንዋጋ ብትል የምትዋጋውም ሰው እኮ የለም ሀገሪቷ ላይ። አሁን የሚያንቧርቀው በሙሉ እኮ እዛ እንትን ያለ ነው፣ ዳያስፖራ ያለ እኮ። ስለ ወደብ ያነሳው ሀሳብ ላይ እንሄድና እንግዲህ ወደብ ሳይኖረን እስከዛሬ በሰላም ኖረናል። ስዊዘርላንድን፣ ኦስትሪያን ብናነሳ ካለ ወደብ የኖሩ ሀገሮች ናቸውና ያለ ወደብ መኖር አይቻልም። የግድ ይሄን ሁላ ነገር መፈጠር አለበት። በመጀመሪያ የኦስትሪያና የስዊዘርላንድ ሞዴል ሊሆን አይችልም። በጣም ፖል ኮሊየር ዘ ቦተም ቢሊየን የሚለው መጽሐፍ አለው። እዛ ላይ ብዙ ሰዎች ቢያነቡት የምንፈልገው ነገር አለ። ኢትዮጵያንና ኤርትራን እንደ ሞዴል አድርጎ ነው የሚያስቀምጠው። ያለ ወደብ የመኖር ኮስት አለ፣ ያን ዋጋ አለ። ያንን ዋጋ ኦፍሴት የምታደርገው የወደብ አክሰስ የሚሰጡ አገሮች ላንተ ጠላት ያልሆኑ እንደሆነ ነው፣ ሆስታይል ያልሆኑ እንደሆነ ነው። ለምሳሌ ስዊዘርላንድና ኦስትሪያ የተከበቡት በኤርትራ አይነት ኢትዮጵያን ማለት ኤርትራ በጥላቻ የናወዘ ብሔራዊ ማንነት ነው ያላቸው። ከኢትዮጵያ ጋር የኢንፌሪዮሪቲ ኮምፕሌክስ የቅኝ ግዛት ምናምን ኮተት ስላለባቸው እና ኢማጂኔሽናቸው በጣም ጠባብ ስለሆነ የኦስትሪያና የስዊዘርላንድ ሞዴል እዚህ ጋር ሊሰራ አይችልም። አንደኛ ምክንያቱም ያ ሊሰራ ይችል የነበረው ኤርትራውያን ይሄን ነገር ወይም የኤርትራ ብሔርተኞች ይሄን ነገር ተገንዝበው አሰብን ቢያስረክቡ ኖሮ ሚኒመም ላይክ ማስረከብ ሊትራሊ ቢያስረክቡ ኖሮ ውይይቱ ወደዛ አይነት ሞዴል ሊመጣ ይችላል። ሁለተኛ ሰዎች ባለፈው 30 ዓመት ውስጥ ምን ሆነናል መሰል? አንደኛ የወደብ ጥቅም ወደብ ምን እንደሆነ ሰው አይረዳውም። ይሄን እንዳትረዳው አንደኛ ከፍተኛ የህወሓት ማደንዘዣ አገሪቷ ላይ በትምህርት ፖሊሲ በሚዲያ ግመላ ያጠጡበት አይነት ፕሮፓጋንዳ ተሰርቶ ኢን ሪያሊቲ ግን ዋጋውን እያንዳንዱ ኢምፖርት የምታደርጋት ዕቃ ኮስቷ ላይ ወደብ አለበት፣ ዋጋው ላይ። ያ ወደብ ቢኖርህ ኖሮ እያንዳንዱ ዕቃ ላይ ሚኒመም እስከ 25% ኮስት ሪዳክሽን ይኖረዋል። አንደኛ። ሁለተኛ ኦፕሽን ታጣለህ። ወደብ ባልኖረህ መጠን የትራንስፖርቴሽን የፕሮዳክት የእቃዎችና የሰርቪስ ኦፕሽን ታጣለህ። ይህን እየተወያየን አይደለም። ሌላው ብዙ ሰው ማይገባ ኢንተርኔት ተጠቃሚ ለመሆኑ ይህንን ፕሮግራም ጨምሮ ማለት ነው ኢንተርኔት ተጠቃሚ ለመሆኑ ኢትዮጵያ እንዴት ነው ኢንተርኔት እያገኘች ያለችው? ኢንተርኔት እኮ እያገኘን ያለ ነው በጅቡቲ በኩል እና በበርበራ በሱዳን ወደብ በፖርት ሱዳን በኩል በእኛ ወጪ በተዘረጋ ኬብል ነው። ኋይል ይሄን ኬብል በአሰብ በኩል እኛ በ60 ኪሎ ሜትር መዘርጋትና ይሄን ኬብል ማግኘት ስንችል፣ ይሄ ኬብል ማለት የሰመሪን ኬብል ይባላል። በዓለም ላይ ኢንተርኔትን የሚያንቀሳቅሰው ኬብል የዓለም ኢንፎርሜሽን 99% የሚንቀሳቀሰው በዚህ ኬብል ውስጥ ነው። ከዚህ ተቆርጠህ ነው ያለው። አዎ ኮኔክት አድርገናል በጅቡቲ በኩልና በፖርት ሱዳን በኩል ግን እኛንን እስከ ጅቡቲ የዘረጋ ነው፣ እስከ ፖርት ሱዳን የሚድረስ ከፍለን የዘረጋ ነው። በዚህ ላይ ደግሞ የኢንተርኔት አክሰሳችን በሁለቱ ሀገሮች በጎ ፈቃድ ላይ የተመሰረተ ነው ማለት ነው። አንድ ችግር ቢፈጠር ስዊቻቸውን እዛ ያጠፉልሃል። የምታስተላልፈውን መረጃ እያዩት ነው ማለት ነው። እንዴት ነው ይህንን እንዴት አድርጌ ላስረዳህ? ይሄ ምን ያህል ከባድ እንደሆነ
ምን ያህል አደገኛ እንደሆነ በተጨማሪም ዲስኮኔክትድ ከመሆንህ የዕቃና የአገልግሎት እንቅስቃሴ ከማጣትህ በተጨማሪ አሁን እኛ በጣም የምንኮራበት ኢትዮጵያን ኤርላይንስ አለን። ግን የባህር በር በሌለህ ቁጥር የአየር ትራፊክ ራሱ በጎረቤቶች ሀገር ፈቃድ ላይ የተመሰረተ ነው። ምክንያቱም ፕሌን ከአንድ ሀገር ወደ አንድ ሀገር ለመንቀሳቀስ የተወሰኑ የሀገሮችን የአየር ክልል ማለፍ ይጠይቃል። የአየር ክልል የለህም፣ የወደብ ከሌለ ከዓለም ጋር የምትገናኝበት አሁን ኖርማል ስለሆነና ነገሮች ሁሉ እንዲሁ በጥንቃቄ እንዲሁ ኖርማላይዝድ በሚመስል ሁኔታ ስላለን ጦርነት የገባህ ቀን ወይንም ደግሞ ችግር ያኮረፈህ ቀን ምንድነው የምትሆነው? ለምንድን ነው ስለዛ ማናስበው? ይሄንን ማሰብ በጣም የእያንዳንዱ ኢትዮጵያዊ ግዴታ ነው። ሁለተኛ ተዋቸው፣ ቅድም እንዳልኩ ቀበሌኞቹን እንተዋቸውና ኢትዮጵያ የሚሉ ፖለቲካ ፓርቲዎች የብልጽግና ፓርቲን ጨምሮ መጠየቅ አለባቸው እዚህ ላይ ምን አጀንዳ እንዳላቸው። ምክንያቱም ለአንድ ሀገር የህልውና በቃ የኢኮኖሚ ብቻ አይደለም የህልውናም አደጋ ነው። ሌላው የሚገርመኝ አንዳንድ ሰዎች ስሰማ አይ ምንም ችግር የለውም ሙስናን እኮ ሀገራችን ውስጥ ብንቀንስ እንትኑን ያለ ወደብ መኖር እንችላለን የሚል ድምፅ እንሰማለን። መኖር መቻለህ አይደለም ለትውልድህ የተሻለ ሴኪውርድ የሆነ አገር ማስተላለፍ ነው። በተቻለ አቅም ቀምተህም ማለት ነው እንዳልኩ ዛሬ ኖርማል ስለሆነው ሲቹዌሽን ወይም ዛሬ ከጎረቤቶችም ጋር ከዓለም ጋር ሰላም ስለሆነው ነገር አይደለም ማሰብ ያለብህ። ሊመጣ ስለሚችለው አደጋ መጠንቀቅ አለብህ። ሰው ገንዘቡን እንኳን ሴቭ የሚያደርገው ምን ብሎ ነው አይደለም ንብረት። ለኢትዮጵያ የወደብ ባለቤት መሆን የህልውና ጉዳይ ነው። አሁን ስላለህ አይደለም 110 ሚሊዮን ህዝብ ይዘህ ራስህን በእህል ለመቻር እየዳርክ እዛ ላይ የትሬድ ኮስት ኢንዱስትሪላይዝድ መሆን ፈልገህ ማለት ነው። ወደብ ሳይኖርህ ኢንቨስተሮች በሙሉ መተው አይተው 2-3 አይተው ነው የሚመለሱት። ሜጀር ኢንቨስትመንት ልልህ ነው ይሄ ዝም ብሎ ትንንሽ ዘይት ፋብሪካ ምናምኑን አይደለም የማወራ። ሜጀር ኢኮኖሚክ ትራንስፎርማቲቭ የሆነን በአንድ ጊዜ በአመት ውስጥ 100,000 200,000 ሰው መቅጠር የሚያስችል ኢኮኖሚ የምትፈልግ ከሆነ ወደብ ግዴታ ነው። ይህን ማድረግ ካልቻልክ ደግሞ እንደ ሀገር ላትቀጥሉሉ ትችላለህ። እና ይህን የህልውና ጥያቄ ይሄ ትውልድ መመለስ አለበት። የባለፈው ትውልድ እስከሚችለው ድረስ ዋጋ ከፍሏል። ይሄም ትውልድ ይሄን ኮስት ይከፍላል። በነገራችን ላይ ኢትዮጵያውያን ነገሮችን ሲያቃሉ፣ ኤርትራውያንን ሲቀበሉ፣ ሲያቅፉ፣ ሲያለቅሱ ስላየህ ኢትዮጵያውያን እንደ ታምራት አያስቡም የምትል ከሆነ በጣም በጣም ተሳስተሃል። ዜማ አስመራ ይቃኝ፣ ጃፓን ይቃኝ፣ አይ ዶንት ኬር። ግን ኢትዮጵያውያን ይህችን ነገር አይረሷት። ይሄን የማይረሱት ደግሞ የህልውና ጉዳይ ስለሆነ የፐርሰናል ግራጅ ምናምን ስለሆነ አይደለም፣ የህልውና ጉዳይ። ግን አንተ እንዳልከው ቅድም ከነሳው ይሄ ነገር ይሄን ያህል አሳሳቢ ከሆነ የትኛዎቹም የፖለቲካ ፓርቲዎች ይሄን ነገር በአጀንዳቸው ውስጥ ቀርጸው አይታዩም? እዚህ ላይ ምን የምትለኝ ነገር አለ? የትኛውም ለማለት ይከብደኛል። ግን አሁን ለምን በመጀመሪያ ጠቅላይ ሚኒስትር አብይ የሚመሩት ብልጽግና ፓርቲ ነገሩን ዴሊኬትሊ ያው በዲፕሎማሲ መያዝ ስለፈለገ ዝም ብሎታል። የውስጥ ጉዳይ አለ፣ የውጭ ጉዳይ አለ እና ነገሩን በእኔ ድምፅ ከመናገር በዲፕሎማሲ ቋንቋ መናገርና ድምፅ መናገር የመረጠ ይመስለኛል። ስለዚህ ለጠቅላይ ሚኒስትር አብይና ለብልጽግና ፓርቲ የሆነ ፓስ አለኝ፣ የማርያም መንገድ አለኝ። ኢዜማ እንዳልክ እዛ አስመራ ነው ተቀቅሎ የመጣው። ስለዚህ ከኢዜማ አመራር ይህንን አትጠብቅ። እዛ በቀን 3 ፕሬዚዳንት ኢሳያስን ጫማ ሲስሙ ከርመው አሁን መጥተው እዚህ የኢትዮጵያን ጥያቄ ያነሳሉ ብዬ አልጠብቅም። ስለዚህ ሴማንቶ የሚቀጥልህ የሚተርፍህ ማን ነው? ኦፌኮ ምናምን በቀደም የመሰረቱት ጥምረት ነው አይደለም? ያ ጥምረትም በነ ጀዋር በኩል እዛ ሲሰግድ ነው የከረመው ሻዕቢያ ስር። ብሔርተኞች ደግሞ ደንታቸው አይደለም፣ ቀበሌኞች ናቸው። ደንታቸው አይደለም፣ እንዴት ያስቡታል? ስለዚህ ኢትዮጵያን ሌላ የሚያስቡበት ሜካኒዝም ማሰብ መጀመር አለባቸው። እሱን የሚሰሩ ሰዎች አሉ፣ ይቀጥሉ። ግን ፖለቲካ ፓርቲዎቹ አካውንትድ መሆን አለባቸው።
መራጭ ነኝ ደጋፊ ነኝ የእነዚህ ፓርቲዎች የሚል ሰው ይጠይቃቸው። እኔ የየትኛውን ፓርቲ እንትን ስላልኩ ባይሆን ጥያቄ ለኢትዮጵያ መንግስት ነው ለፓርቲዎቹ አይደለም። ግን ይሄ እውነታው ነው፣ ማንም አይጠይቅም። አንደኛውም የተንጫጩት እነሱ ናቸው። ቅድም እንዳልኩ ኢትዮጵያ ወራሪ ደርግ ምናምን የሚል ኮተት የሚያወሩት፣ ግን እውነታው ይሄ ነው። እንደው ማጠቃለያ የምትለኝ ነገር አለ? ከሰዎች ማስተያየት ከሰማኸው? አዎ እኔ ማን ያደርገዋል የሚል ጥያቄ ባለቤቴ ጠይቃኝ ነበር። ይህን ጥያቄ ኦኬ ጥያቄው ይሄ ነው፣ ማን ይተገብረዋል? ይህን እያንዳንዱ ኢትዮጵያዊ ራሱን ይጠይቅ። ይህን የወደብ የባለቤትነትን ጥያቄ እያንዳንዱ ኢትዮጵያዊ ነኝ የሚል የኢትዮጵያ ጥቅም ያሳስበኛል የሚል እንዴት ይተገበራል የሚለውን ያብሰልሰል፣ ሆምወርኩን ይስራ። የሚቀጥለው ደረጃውን ጠብቆ ይመጣል።